ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ የሰዎች ውዳሴ ልክ እንደ ሸረሪት ድር ነው፣ በትንሽ ንፋስ ይበተናል ይላል። ዛሬ በፌስቡክ በቲክቶክ ወይም በኢንስታግራም በሚሊዮን የሚቆጠሩ ላይኮችና ተከታዮች ቢኖሩህም በሰማያዊ መዝገብ ላይ ግን ስም ባዶ ይሆን? በሰዎች አድናቆትና በከንቱ ውዳሴ ማዕበሉ ሳንሰጥም የእግዚአብሔርን እውነተኛ ሞገስ እንዴት ማግኘት እንችላለን? በጉብዝና ወራት ዛሬ ልዩ መልእክት አለው። አብራችሁን ከቆያችሁ ለዚህ መልስ ታገኛላችሁ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ይህ ቀንዲል ሚዲያ ነው። መርሃ ግብራችን ተወዳጁ በጉብዝና ወራት መርሃ ግብራችን ነው፣ ለወጣቶች የምናዘጋጀው። ዛሬ በጉብዝና ወራት መርሃ ግብራችን በዘመናችን ወጣቶች ሕይወት ውስጥ በየዕለቱ በየሰዓቱና በየደቂቃው ስለሚያጋጥመን ነገር ግን ብዙ ጊዜ ቆም ብለን ስለማናስበው አንድ እጅግ ወሳኝ ጉዳይ ልንወያይ ተገናኝተናል። ይህም ላይክና አሜን ነው። በመጀመሪያ ሐዋርያው ቅዱስ ጳውሎስ ወደ ገላትያ ሰዎች በላከው መልእክቱ በምዕራፍ 1 ቁጥር 10 ላይ የተናገረውን ኃይለ ቃል እናነባለን። ሰውን ወይስ እግዚአብሔርን አሁን እሺ ያሰኛለሁን? ወይስ ሰውን ደስ ላሰኝ ይፈልጋለሁን? አሁን ሰውን ደስ ባሰኝ የክርስቶስ ባሪያ አልሆንሁም ይላል። ይህ ቃል ዛሬ በ21ኛው ክፍለ ዘመን ስማርት ስልኮቻችንን በእጃችን ይዘን ፎቶዎቻችንን፣ ሐሳቦቻችንንና ሕይወታችንን በማህበራዊ ሚዲያ ወይም በሶሻል ሚዲያ ላይ ለምናጋራ ለኛ ለወጣቶች የተጻፈ እስኪመስል ድረስ ሕያው ነው። እያንዳንዳችን ፖስት ስናደርግ በውስጣችን የምንጠብቀው ምንድን ነው? የሰዎችን ላይክ ወይስ የእግዚአብሔርን ይሁንታ፣ የእግዚአብሔርን መልካም ፈቃድ? ወጣቶች እስኪ ራሳችንን በሐቀኝነት እንጠይቅ። ፌስቡክ፣ ኢንስታግራም፣ ቲክቶክ ወይም ትዊተር ሌላም ነገሮች ላይ አንድን ነገር ስናጋራ ከደቂቃዎች በኋላ ስልካችንን ስንት ጊዜ እንከፍተዋለን? ስንት ሰው አየው? ስንት ሰው ወደደው? ስንት ሰው አስተያየት ሰጠ? ይህ የዘመናችን የዲጂታል ዓለም እውነታ ነው። ማህበራዊ ሚዲያ በራሱ መጥፎ አይደለም። ነገር ግን ማንነታችንን፣ ክብራችንንና የህይወት እርካታችንን ሰዎች በሚሰጡን ላይክ ላይ እንድንመሰረት አድርጎናል። ላይክ የሰዎች ፈጣን የሆነ ግን ደግሞ ቶሎ የሚጠፋ የድጋፍ መግለጫ ነው። ሰዎች ለውጫዊ ገጽታችን ላሳመርነው ፎቶ ወይንም ለጻፍነው አዝናኝ ሐሳብ አውራጣታቸውን ወደ ላይ በማንሳት ዕውቅና ይሰጡናል። ይህ ዕውቅና ግን በልባችን ውስጥ ከንቱ ውዳሴ የተባለውን አባቶቻችን አጥብቀው የሚጠየፉትን መንፈሳዊ ደዌ ይዘራብናል። እኛ ክርስቲያኖች ነን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ነን። የክርስቲያን እውነተኛው ማረጋገጫ ሰዎች የሚሰጡት ላይክ ሳይሆን አምላካችን እግዚአብሔር ለሕይወቱ ለምግባሩና ለሃይማኖቱ የሚሰጠው ይሁንታ፣ በጎ ፈቃድ፣ መልካም ፈቃድ ነው። አሜን ማለት ይሁን ማለት ነው። እውነት ማለት ነው። የተረጋገጠ ማለት ነው። የእግዚአብሔር ሞገስ ከሌለን በሚሊዮኖች የሚቆጠሩ ተከታዮች ወይም ፎሎወርስ ቢኖረን በሰማያዊ መዝገብ ግን ባዶ ነን። የሰው ልጅ ከውድቀቱ ጀምሮ የነበረበት ትልቁ ፈተና እንደ እግዚአብሔር መሆንና ራስን ከፍ ማድረግ የሚለው ነው። በማቴዎስ ወንጌል ምዕራፍ 6 ላይ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ፈሪሳውያንን አጥብቆ የገሰጸበትን ክፍል እናስታውሳለን። ፈሪሳውያን ይጸልያሉ፣ ይጾማሉ፣ ይመጸውታሉ። ነገር ግን ይህን ሁሉ የሚያደርጉት በሰዎች ዘንድ እንዲታዩ፣ ሰዎች እንዲያደንቋቸው፣ በዘመናችን አጠራር ሰዎች ላይክ እንዲያደርጓቸው ነበር። ጌታችን ምን አለ? ለሰዎች ትታዩ ዘንድ ምጽዋታችሁን በፊታችሁ እንዳታደርጉ ተጠንቀቁ፣ ያለዚያ በሰማይ ባለው አባታችሁ ዘንድ ዋጋ የላችሁም። በእውነት እላችኋለሁ ዋጋችሁን ተቀብላችኋል ይላል። ወዳጆቼ ዛሬስ እኛ ምን እያደረግን ነው? መንፈሳዊ ጉዟችንን፣ የቤተ ክርስቲያን መገኘታችንን፣ አልፎ ተርፎም የበጎ አድራጎት ሥራዎቻችንን በካሜራ ቀርጸን በማህበራዊ ሚዲያ ላይ ስንበትነው የልባችን ዓላማ ምንድን ነው? ሌሎችን ለማስተማር ነው ወይስ ራሳችንን ለማሳየት? ለብዙዎች ማስተማሪያ ወይም መነሳሻ መበርቻ እንዲሆን አስበን ከሆነና ያንን ተከትሎ የሚሰጠንን ሙገሳና ምስጋና ልባችን ውስጥ ገብቶ ከንቱ ውዳሴን፣ ትዕቢትን ወይም ለራስ ያልተገባ ቦታን መስጠትን የማያመጣ ከሆነ መልካም ነው። ቢሆንም ግን ጥንቃቄ ማድረጉ እጅግ መልካም ነው። ለምን? ጠላታችን ዲያብሎስ ዓለም ከተፈጠረ ጀምሮ የ7518 ዓመት ልምድ ያለው ነውና እንዳያስተን በቻልነው መጠን መጠንቀቅ ይገባናል። ይህ ምላሻችን ወይም ስሜታችን የፈሪሳውያን ዘመናዊ መድረክ ማህበራዊ ሚዲያ ሆኖ እንዳይሆን
እጅግ ልንጠነቀቅ ይገባል። በስውር የሚያየን አባታችን እግዚአብሔር በስውር ለምናደርገው ተግባር በግልጽ ዋጋ እንደሚሰጠን አምላካዊ ቃል ተገብቶልናል። በአንደኛ ሳሙኤል ምዕራፍ 16 ቁጥር 7 ላይ እግዚአብሔር ለነቢዩ ሳሙኤል እግዚአብሔር ሰው እንደሚያይ አያይምና ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል ብሎታል። ፌስቡክ ፊታችንን ያያል፣ ኢንስታግራም አለባበሳችንን ያያል፣ ቲክቶክ እንቅስቃሴያችንን ያያል። እግዚአብሔር ግን ልባችንን በውስጣችን ያለውን እውነተኛ ማንነታችንን ያያል። ስለዚህ በማስተዋል ልንጓዝ ይገባል። እውነተኛ ክርስትና ምን እንደሆነ በሕይወት በተግባር በቃል የሚያስተምሩን 318ቱ ሊቃውንት አሉ። እነዚህ ቅዱሳን አባቶች በ325 ዓመተ ምህረት በኒቅያ ጉባኤ ሲሰባሰቡ የዓለምን ሞገስና እውቅና ፈልገው አልነበረም። አብዛኛዎቹ አባቶች ስለ ቀናች ሃይማኖታቸው ሲሉ በአርዮሳውያን ተሰደው ተገርፈው ዓይናቸው ወጥቶ እግራቸው ተቆርጦ ነበር ጉባኤውን የታደሙት። እነዚህ አባቶች የሰዎችን ላይክ ቢፈልጉ ኖሮ እውነትን ቀብረው እውነትን አጣመው ከዘመኑ ገዢዎች ጋር በመስማማት በምቾት መኖር ይችሉ ነበር። ነገር ግን እነርሱ የእግዚአብሔርን አሜን የእግዚአብሔርን ይሁንታን የሰማያዊውን አባት ሞገስ መረጡ። በተለይም በዚህ ጉባኤ የነበረው ወጣቱ ዲያቆን ቅዱስ አትናቴዎስ ዓለም ሁሉ በአንተ ላይ ተነስቷል ሲባል እኔም በዓለም ላይ ተነስቻለሁ በማለት ለሃይማኖቱ ቀኖና የተዋጋው እውቅናን ከሰዎች ሳይሆን ከእግዚአብሔር ስለፈለገ ነበር። ዛሬ እኛ ወጣቶች በሶሻል ሚዲያ ላይ ተቀባይነት ለማግኘት ስንል ከሃይማኖታችን እሴት፣ ከትውፊታችን፣ ከስነ ምግባራችን ወደ ታች እየወረድን አይደለምን? ሰዎች እንዲያደንቁን ስንል የማይሆነውን እየሆንን ቤተክርስቲያን የማትቀበለውን አለባበስ፣ ንግግርና አኗኗር እያሳየን አይደለምን? ነገር ግን ማወቅ የሚገባን ነገር የቅዱሳን ሊቃውንት ልጆች መሆናችን የሚረጋገጠው ለዓለም ፈቃድ እምቢ ስንልና ለእግዚአብሔር ሕግ አሜን ይሁንልን ስንል ታዛዥ ነን ስንል ነው። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ስለ ከንቱ ውዳሴ ሲያስተምር እንዲህ ይላል። ከንቱ ውዳሴ ልክ እንደ ሸረሪት ድር ነው። ሸረሪት ብዙ ደክማ ድሯን ትሰራለች። ነገር ግን ትንሽ ንፋስ ሲመጣ ሁሉንም ጠራርጎ ይወስደዋል። የሰዎች ውዳሴም እንዲሁ ነው። ዛሬ ሆ ብለው ያሞገሱ ሰዎች ነገ በትንሽ ስተት ጠላት ይሆናሉ። ስለዚህ ዘላለማዊ ባልሆነ የሰው ልጅ ጭብጨባ ላይ ቤትህን አትስራ ይላል። እንዴት ያለ ድንቅ ማስተዋል ነው! የማህበራዊ ሚዲያ ትሬንድ ልክ እንደ ሸረሪት ድር ነው። ዛሬ ቫይራል የሆንበት ጉዳይ ነገ ይረሳል። እኛ ግን ዘላለማዊ በሆነው በክርስቶስ ዓለት ላይ መቆም አለብን። ሌላው ታላቁ የቤተክርስቲያን አባት ማር ይስሐቅ ወይም አረጋዊ መንፈሳዊ በበኩሉ ስለ ዝምታና ስለ ስውር ምግባር ሲመሰክር የራሱን በጎ ምግባር ለሰዎች የሚናገር ሰው ዘሩን በመሬት ላይ እንደበተነ ገበሬ ነው። ወፎች መጥተው ይለቅሙታል። ምግባሩን የሚሰውር ግን ዘሩን በአፈር ውስጥ እንደቀበረ ነው። ጊዜው ሲደርስም 100 እጥፍ ያፈራል ይለናል። ማህበራዊ ሚዲያ ግን ሁልጊዜ አሳዩኝ፣ ተናገሩ፣ ጩሁ ነው የሚለን። የጸለይነውን፣ የጾምነውን፣ ያነበብነውን፣ የተጓዝነውን ሁሉ ካላሳየን ዋጋ እንደሌለው አድርጎ ይስልብናል። ነገር ግን ሃይማኖተ አበው የሚያስተምረን ክርስትና የውስጥ ሕይወት ስውር ትግል መሆኑን ነው። አጋንንት የሚፈሩት በሶሻል ሚዲያ የምንለጥፈውን ፎቶ ሳይሆን በስውር የምናነባትን የንስሐ እንባ ነው። አባቶቻችን ጻድቃን፣ ሰማዕታትና ሊቃውንት ክብራቸውን ይሸሽጉ ነበር። ጻድቁ አባታችንን አቡነ ተክለ ሃይማኖትን ብንመለከት የሰዎችን እውቅና ፈልገው አደባባይ አልወጡም። ጫካ ገቡ፣ ዋሻ ውስጥ ተሸሸጉ። ሰዎች ሲያከብሯቸው ወደ ሌላ ቦታ ይሸሹ ነበር። ቅዱስ ያሬድን ብናይ ያንን ሁሉ ሰማያዊ ዜማ ከደረሰ በኋላ ዝናውን ፈልጎ በንጉሱ ቤተ መንግስት አልተቀመጠም ነበር፣ ወደ ሰሜን ተራሮች ተሰወረ እንጂ። ይህ የቤተ ክርስቲያናችን እውነተኛ መልክ ነው። በዘወትር ጸሎታችን፣ በውዳሴ ማርያም፣ በሰይፈ መለኮት፣ በድርሳናትና በመልካም መልኩ በመጽሐፍቱ ላይ ሁል ጊዜ የምናገኘው ማዕከላዊ ሐሳብ ራስን ዝቅ ማድረግን ነው። በቅዳሴያችን ስርዓት ላይ ካህኑ ከሕዝቡ ጋር ቆሞ ሲጸልይ በተደጋጋሚ እኔ ኃጢአተኛውን ባሪያህን በማይታወቅ ኃጢአቴ አትፍረድብኝ እያለ ሲጸልይ እንሰማዋለን። የቤተ ክርስቲያናችን ቀኖና እኔ ጻድቅ ነኝ፣ እኔ አዋቂ ነኝ ብሎ መታየትን አይፈቅድም። በቅዳሴያችን ጊዜ ዲያቆኑ በአስተብርኮ ወይም ተንበርከኩ እያለ ሲናገር እንሰማዋለን። ሁላችንም መሬት እንስማለን። ይህ መሬት መሳም ትህትና ነው። ከአፈር የተፈጠርኩ ትቢያ ነኝ፣ ክብር የሚገባው አምላክ አንተ አለ፣ ክብር የሚገባህ አንተ ነህ ብለን የምንመሰክርበት ነው። ነገር ግን ስልካችንን ይዘን ማህበራዊ ሚዲያ ላይ ስንወጣ ይህንን የትህትና ትውፊት እየረሳን እንገኛለን። የሰዎችን አድናቆት ላይክና ኮሜንት ለማግኘት ስንል ራሳችንን
ከሌሎች የተሻለን ቆንጆች፣ አዋቂዎችና ብልሆች አድርገን ማቅረብ እንጀምራለን። የጸሎት መጽሐፍቶቻችን ግን አቤቱ ከትዕቢት መንፈስ ከውዳሴ ከንቱ አድነን ብለን እንድንጸልይ ነው የሚያዙን። የእናታችን የእመቤታችን የቅድስት ድንግል ማርያምን በጥቂቱ ሕይወቷን ስንመለከት እሷ የሰማይና የምድር ንግሥት አምላክን የወለደች እናት ስትሆን በመጽሐፍ ቅዱስ ውስጥ ግን የተናገረቻቸው ቃላት እጅግ በጣም ጥቂቶች ናቸው። ጸጥታዋ፣ ዝምታዋና ትሕትናዋ ለእኛ ታላቅ ትምህርት ነው። እኛ ግን ገና ምንም ሳንሰራ ራሳችንን ለማስተዋወቅ እንሽቀዳደማለን። የተወደዳችሁ ወጣቶች፣ ይህንን ሁሉ ስንል ማህበራዊ ሚዲያን አንጠቀም ማለታችን አይደለም። እኔም እናንተም አሁን እየተገናኘን ያለነው በዚሁ ቴክኖሎጂ አማካኝነት ነው። የቤተክርስቲያን ሊቃውንትም ሆኑ ትውፊታችን ቴክኖሎጂን አንጠቀም አይሉ፣ ይልቁንም እንዴት እንጠቀመው ለሚለው መመሪያ ይሰጡናል እንጂ። እንደምታውቁት ይህም መርሃ ግብር ወደ እናንተ የሚደርሰው አንዱ ሶሻል ሚዲያ በሆነው አማራጭ በዩቲዩብ ነው። በሌሎችም በቲክቶክም፣ በኢንስታግራም፣ በተለያዩ ማህበራዊ ሚዲያ ይህም ወደ እናንተ ይደርሳል። ያንን እየተቃወምን አይደለም፣ ግን እንዴት እንጠቀመው? በጉብዝናችን ወራት በወጣትነት ኃይላችን የሶሻል ሚዲያ ምርኮኞች ላለመሆን የሰዎችን ላይክ እያሳደድን የእግዚአብሔርን ይሁንታ የእግዚአብሔርን ፈቃድ ላለማጣት የሚከተሉትን ተግባራዊ መንፈሳዊ ምግባራትን በሕይወታችን እንድንተገብር ብንመካከር መልካም ነውና ይችን 5 ሐሳቦችን አብረን እንመልከት። አንደኛ፣ ዓላማን መመርመር። ፌስቡክ ላይ፣ ቲክቶክ ላይ ወይም ኢንስታግራም ላይ አንድን ነገር ፖስት ከማድረጋችን በፊት ይህንን ለምን አጋራለሁ ብለን ራሳችንን እንጠይቅ። የእግዚአብሔርን ስም ለማመስገን ነው? ወንድምና እህቶቼን ለማስተማር ነው? ወይስ እኔ ምን ያህል የተዋጣልኝ ሰው እንደሆንኩኝ ለማሳየት? ዓላማው ራስን ማሳየት ወይም ከንቱ ውዳሴ ከሆነ እዚያው ላይ እናቁመው። ሁለተኛ፣ መንፈሳዊ ሕይወትን መሰወር። የምናደርገውን ጸሎት፣ የምንጾመውን ጾም፣ ለነዳያን የምንሰጠውን ምጽዋት ፎቶ እያነሳን አንለጥፍ። የክርስትና ሕይወታችን በእግዚአብሔርና በእኛ እንዲሁም በንስሐ አባታችን መካከል ብቻ የሚቀር ምስጢር ቢሆን የተመረጠ ነው። እንደው ግዴታ ማሳየት ካለብን ግን ለብዙዎች አራያ በሚሆን መልኩ ብናሳይ፣ የሰዎች ላይክ ዋጋችንን እንዳያጠፋብን መጠንቀቅ ይገባናል። ከላይ እንደገለጽኩት ለሰዎች አራያ መሆን በሚቻልበት መልኩ ተጠንቅቀን ስራችንን አይተው ብዙዎች ብርሃናቸው በሰው ፊት ይብራ ይላልና መጽሐፍ፣ በሰዎች እግዚአብሔርን እንዲያከብሩ፣ እግዚአብሔርን እንዲያደንቁ፣ ክርስትናችን እንዲሰበክ፣ መልካም ስራችን በሰው ፊት እንዲበራ በተጠንቀቅ ውዳሴ ከንቱ እንዳይሆንብን አድርገን ብንለጥፍ መልካም ነው ከጥንቃቄ ጋር። ሶስተኛ፣ ጊዜያችንን መዋጀት። ስልካችን ላይ ገብተን የሰዎችን ላይክና ኮሜንት በማየት የምናጠፋውን ሰዓት ከቅዱሳት መጻሕፍት አንዱን በማንበብ የሊቃውንትን ትምህርት በማዳመጥ ወይም ውዳሴ ማርያም ጸሎትን በመጸለይ በስልካችንም ከሆነ እንኳን መንፈሳዊ የዩቲዩብ ቻናሎችን በመከታተል የሚጠፋብንን ሰዓታችንን እናካክሰው። ስልካችን የጸሎት ሰዓታችንን የሚሰርቅ ሌባ እንዳይሆንብንም የዲጂታል ጾም ወይም ከሶሻል ሚዲያ ለተወሰነ ጊዜ መራቅን እንለማመድ። አራተኛ፣ እውነተኛ ማንነትን መቀበል። በማህበራዊ ሚዲያ ላይ ሰዎች የሚያሳዩት ህይወት የተስተካከለ ያማረና ችግር የሌለበት ህይወት ነው። ከነርሱ ጋር ራሳችንን እያወዳደርን በጭንቀት አንጋፋ። የኛ ክብር በክርስቶስ ደም የተገዛ ውድ ማንነት እንጂ ሰዎች በሚሰጡን ልኬት የሚወሰን አይደለም። አንተ በክርስቶስ ፊት ውድ ነህ። አንቺ በእግዚአብሔር ፊት የከበርሽ ነሽ። አምስተኛ፣ የመስቀሉን መንገድ ማስታወስ። ዓለም ክርስቶስን አልወደደችውም፣ አላጨበጨበችለትም፣ ይልቁንም ሰቀለችው። እኛም የክርስቶስ ተከታዮች ከሆንን ሁልጊዜ ከዓለም ጋር አንስማማም። የቤተ ክርስቲያናችንን ቀኖናና ትውፊት በማህበራዊ ሚዲያ ስንመሰክር ሰዎች ሊቃወሙን፣ አንሰብስክራይብ ሊያደርጉን ወይም ሊሰድቡን ይችላሉ፣ ወይም ቪዲዮዎቻችን ላይ ይታዩ ይችላሉ። የእኛ ቪዲዮዎች አብዛኞቹ ካለው የሰብስክራይበር መጠን አንጻራዊ እንኳን 1% ወይም 2% እንኳን የማያይበት ሁኔታ ይፈጠራል። እነዚህ ስታስቡ እንደ ሰው ሊከፋችሁ ይችላል። ነገር ግን የምትሰሩበትን ዓላማ ስታስቡት ደግሞ እጅግ ደስ ይላቸዋል። እንደውም ከዚህ በበለጠ ሰርቼ ከዚህ በበለጠ ወደ ሳተላይቱ አድጌ የሚል ዓላማ ይዛችሁ ልክ ቀንዲል ሚዲያ አሁን እየሰራ ያለውን ስራ በሳተላይቱም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን መገናኛ ብዙሃን ሰው ይመልከተው አይመልከተው እርግጠኛ በማይሆንበት መልኩ እንኳን ዋጋ ከፍሎ በቴሌቪዥን ደረጃ ይመጣል። ይህ ምንድነው? የምንሰራበትን ዓላማ ስለተረዳን ነው። በዚህም ደስ ይለናል። ምክንያቱም የዓለምን ላይክ ብናጣም የሰማዩን አባት የእግዚአብሔርን መልካም ፈቃድ በሕይወታችን፣ በስራችን፣ በኑሯችን እያየን ነውና ደስ ይለናል። ኦርቶዶክሳውያን ተባብረን ብንሰራ
መልካሙን ነገር ሼር እያደረግን ላይክ ብናደርግ ለሌሎችም ብናካፍል እጅግ መልካም ነው። ዓለም ግን ሲስተሙን ለኛ ሲሆን እንደው እርግጠኛ ባልሆንም ለኛ ሲሆን ትንሽ ያዝ ይደረጋል ይመስለኛል። ግን እናንተ ኦርቶዶክሳውያን የተዋሕዶ ልጆች መበርታት ይገባናል። ብርታታችን ደግሞ ለመልካም ነገር ከሆነ እጅግ በጎ ነው፣ መልካም ነው። በጎ ላልሆነ ነገር ከሆነ ግን ይህ ኃጢአት ነውና የተወደዳችሁ በጉብዝና ወራት መርሃ ግብር ተከታታዮች ቤተሰቦቼ፣ በመጨረሻም ማህበራዊ ሚዲያ መገልገያችን እንጂ ጌታችን አይሁን። የሰዎች ውዳሴ እንደ ንጋት ጤዛ ኃላፊና ጠፊ ነው። እኛ ግን በማያልፈው ዘላለማዊ በሆነው በመንግሥተ ሰማያት የሕይወት መጽሐፍ ላይ ስማችን እንዲጻፍ በቃሉና በምግባሩ ጸንተን ለመገኘት እንሞክር። በ318ቱ ሊቃውንት ጽናት፣ የቅዱስ ዮሐንስ አፈወርቅ ጥበብ፣ የጻድቃንና የሰማዕታት ትሕትና ሁላችንን ይርዳን። እግዚአብሔር አምላክ ጉብዝናችንን ለክብሩ፣ ወጣትነታችንን ለቤተ ክርስቲያን አገልግሎት የሚውል የተባረከ ያድርግልን። ለዛሬ ያዘጋጀሁት መልእክት ይህንን ይመስል ነበር። ዘወትር እሁድ ምሽት ከ2 ሰዓት እስከ 3 ሰዓት ድረስ የሚቀርበውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ድርጅት ኢኦቲሲ ቲቪ ላይ መርሃ ግብራችንን እንድትከታተሉ ሐሳብ አስተያየቶቻችሁንም እንድትሰጡን በፍቅር እንጠይቃለን። እንደዚሁም በድጋሚ በዕለተ ረቡዕ በእሁድ የተላለፈው መርሃ ግብር ያለፋችሁ ደግማችሁ መርሃ ግብራችንን መመልከት ትችላላችሁ። እሁድ ዕለት ምሽት ከ2 ሰዓት እስከ 3 ሰዓት ያለው የቴሌቪዥን መርሃ ግብር ሲያልቅ 3:00 ላይ የዩቲዩብ መርሃ ግብሩ ወደ እናንተ ይደርሳል። በቲቪ ላይ ያመለጣችሁ በዩቲዩብ እንድትከታተሉ ግብዣን አቀርባለሁ። የዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ እንደዚሁም ይህንን መርሃ ግብር ላይክ አድርጋችሁ ለሌሎች ሼር ብታደርጉ ትክክለኛውን እውነተኛውን በጎ የሆነውን የእግዚአብሔርን ሐሳብ ለሌሎች ማካፈል ነውና ሳትፈሩ ሳታፍሩ ላይክና ለሌሎች ሼር እንድታደርጉ በፍቅር ጋብዛለሁ። አስቀድሜ እንደተናገርኩት ላይክ የምታደርጉትን ነገር፣ ሼር የምታደርጉትን ነገር፣ ኮሜንት የምታደርጉበትን ነገር አስተውላችሁ ተመልክታችሁ እንድታደርጉ ነው እንጂ ማህበራዊ ሚዲያ አትጠቀሙ የሚል መልእክት የለኝምና ይህንን በአጽንኦት እንድትይዙልኝ አሳስባለሁ። ስለነበረን ጊዜ ሁሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። የሁልጊዜም አጋራችን የሆነችውን ልዕልት ጥበብን እናመሰግናለን። እንደዚህ የመሰሉ ነጠላዎችን፣ የሀገር ባህል ልብሶችን፣ ሽፎኖችን እንደዚሁ ማዘዝ የምትፈልጉ ከሆነ ከታች በተቀመጡት ስልኮች እየደወላችሁ እያዘዛችሁ ተጠቃሚ እንድትሆኑ ግብዣችን እናቀርባለን። በቀጣይ ሳምንት በሌላ ወቅታዊና መንፈሳዊ ርዕስ እስከምንገናኝ ድረስ የልዑል እግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን የጻድቃን የሰማዕታት ሁሉ ተራዳኢነት ከሁላችንም ጋር ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። መንፈሳዊ የሆኑ መርሃ ግብሮችና ልዩ አጋጣሚዎቹ ለእኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወነው በፊት ቢያማክሩ ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁ በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን ቀንዲል production@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትሳፕ የሚያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን። የዕለት ተዕለት የህይወት ርጫችንን ገታ አድርገን ለነፍሳችን የምናርፍበት አይምሯችንን በቃሉ የምናድስበት ልዩ ጊዜ እነሆ። ቀንዲል ሚዲያ ጥልቅ ዕውቀትን የወቅቱን የህይወት ምክርና ማህሌትን በአንድ ላይ ያሰናዳበትን ልብን የሚያረሰርስ የ60 ደቂቃ መርሃ ግብር ይዞላችሁ መጥቷል። በልዩ ዝግጅታችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን በምሳሌ ያስተማራቸው የህይወት ምሳሌዎች ቃላት በጉባኤ ቤት መምህራን በጥልቀት የሚብራሩበትን
የተሰወሩ ዕንቁዎች የተሰኘው አምዳችን በተጨማሪም ወጣትነትን በክርስትና መነጽር የምንቃኝበት ስለ ሕይወት ውጣ ውረድና ስለ ብሩህ ተስፋችን በጉብዝናችን ወራት ፈጣሪን ማሰብ በግልጽ የምንመካከርበት የጉብዝና ወራት አምዳችን ሌላው የፕሮግራማችን አካል ነው። ይህ ጥልቅ የቃሉ ትምህርትና የሕይወት ምክር መንፈስን በሚያድሱና ልብን በሚመስጡ መዝሙራት ታጅቦ የተሟላ መንፈሳዊ ማዕድ ሆኖ ይቀርብላችኋል። በተጨማሪም በየጊዜያቱ የተለያዩ መርሃ ግብሮችን እንደየሁኔታው እያካተትን አብረን እንቆያለን። ዘወትር እሁድ ምሽት ከምሽቱ 2 ሰዓት እስከ 3 ሰዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ቴሌቪዥን ድርጅት በኢኦቲሲ ቲቪ ይከታተሉን። መርሃ ግብሩ በቴሌቪዥን እንደተጠናቀቀ ልክ ምሽት 3 ሰዓት ላይ ሙሉ ዝግጅቱ በቀንዲል ሚዲያ የዩቲዩብ ቻናል ስለሚጫን በዚያም ማግኘት ትችላላችሁ። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የእሁድ የቴሌቪዥን ዝግጅት ላመለጣችሁ ደግሞ ዘወትር ረቡዕ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን በድጋሚ ይቀርባል። ቀንዲል ሚዲያ የተሰወሩ ዕንቁዎችን ከጉብዝና ወራት ጋር አዋህዶ በዝማሬ አጅቦ ሌሎችንም መርሃ ግብሮች አካቶ እሁድ ምሽት 2 ሰዓት ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ይጠብቃችኋል። እንድትከታተሉ ግብዣችን እናቀርባለን። ቀንዲል ሚዲያ የልባሞች መብራት